ሰላም ጤና ይስጥልኝ ክብራትና ክብራን ውድ የአዲስ ጤና ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በዚህ ቪዲዮ ላይ ስለ ነጭ ሽንኩርት የምንመለከት ይሆናል። በቅርቡ የተደረጉ ሳይንሳዊ ጥናቶች እንደሚያሳዩት ነጭ ሽንኩርት ለጤናችን የሚሰጠው ጥቅም ቀደም ሲል ከምናስበው በላይ እጅግ የላቀ ነው። በተለይም በውስጡ የሚገኘው አሊሲን የተባለው ንቁ ውህድ በሰውነታችን ውስጥ የሚገኙ ጎጂ ሕዋሳትን በመዋጋት የደም ሕዋሳትን እድሜ በማራዘምና የውስጥ አካላትን ከእርጅና በመጠበቅ በኩል ያለው ሚና ከፍ ያለ መሆኑን በጥናት ተረጋግጧል። እናም በዚህ ቪዲዮ ላይ እንግዲህ ለዘመናት ለምግብ ማጣፈጭነት የምንጠቀምበት ነጭ ሽንኩርትን በተመለከተ በቅርቡ የወጡ አስደናቂ ሳይንሳዊ ግኝቶችንና የጤና ጥቅሞችን ይዤላችሁ ቀርቤያለሁ። በተጨማሪም ነጭ ሽንኩርትን እንዴት በብቃት መጠቀም እንዳለባችሁ እንዲሁም በፍጹም መጠቀም የሌለባችሁ ሰዎችንና አጠቃላይ መታወቅ ያለባቸውን ዋና ነጥቦችን እንዲሁም ጠቃሚ መረጃዎችን በዝርዝር የምንመለከት ይሆናል። ከዛ በፊት ሁላችሁም ይህንን ቪዲዮ ላይክ በማድረግ ጀምሩ። እንዲሁም ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ሁኑ። አሁን በቀጥታ ወደ ጉዳይ ሳልፍ የምናየው መጀመሪያ የነጭ ሽንኩርት 7 አስደናቂ የጤና ጥቅሞች ነው። የመጀመሪያው እንግዲህ የልብና የደም ዝውውር ጤናን በከፍተኛ ደረጃ ይጠብቃል። ነጭ ሽንኩርት ማለት ነው። ነጭ ሽንኩርት በደም ስሮች ውስጥ የሚከማቸውንና ለልብ ህመም አደጋ የሚዳርገውን ጎጂ ኮሌስትሮልን የመቀነስ እንዲሁም በጥሩ ሁኔታ የደም ዝውውር እንዲኖር የሚያደርገውን መልካሙን ኮሌስትሮል መጠን የማመጣጠን ከፍተኛ አቅም አለው። በተጨማሪም የደም ስሮችን በማዝናናትና እንዳይጠቡ በማድረግ ከፍተኛ የደም ግፊትን ወደ ትክክለኛ መጠን ለማውረድና ለልብ ድካም የመጋለጥ እድልን በእጅጉ ይቀንሳል። ቀጣዩና ሁለተኛው ጠቀሜታው ተፈጥሯዊ አንቲባዮቲክና በሽታ የመከላከል አቅም ማሳደጊያ ነው። በነጭ ሽንኩርት ውስጥ የሚገኘው አሊሲን የተባለው ውህድ ከምንም በላይ ጠንካራ የባክቴሪያ የቫይረስና የፈንገስ ማጥፊያ ተፈጥሯዊ ባህሪ ያለው የጉንፋን የሳልና የተለያየ የኢንፌክሽን ምልክቶችን በፍጥነት ለማስወገድ ይረዳል። የሰውነት በሽታ የመከላከል አቅምን ማለትም ኢሚኖ ሲስተምን በከፍተኛ ሁኔታ በመገንባት ነጭ ደም ሕዋሳት ጎጂ ተዋሲያን የመዋጋት አቅማቸው እንዲጨምሩ የሚያደርግ ይሆናል ማለት ነው። ሌላኛውና ሶስተኛው የነጭ ሽንኩርት ጠቀሜታ የደም ስኳር መጠንን በከፍተኛ ሁኔታ ያስተካክላል። ነጭ ሽንኩርት ውስጥ ያሉት ውህዶች በሰውነታችን ውስጥ የኢንሱሊን ምርትንና ስራን የሚያስወጡ በመሆናቸው ሴሎች በደም ውስጥ ያለውን ግሉኮስ ወይም ደግሞ ስኳር በፍጥነት ስበው ለኃይል ማመንጫነት እንዲጠቀሙበት ያደርጋል። ይህም ከምግብ በኋላ የሚከሰተውን ድንገተኛ የደም ስኳር መጨመር በመክታት የስኳር ህመምተኞችና ለስኳር ህመም ተጋላጭ የሆኑ ሰዎች መጠናቸውን እንዲቆጣጠሩ ይረዳል። ቀጣዩ እንግዲህ የካንሰር ሕዋሳትን እድገት ይከላከላል። ሳይንሳዊ ጥናቶች እንደሚያመለክቱት በነጭ ሽንኩርት ውስጥ የሚገኙ የሰልፈር ውህዶችና ከፍተኛ አንቲኦክሲደንት አይነቶች በሰውነታችን ውስጥ ያሉ ሕዋሳትን የሚጎዱ ፍሪ ራዲካሎችን ይዋጋል። ይህም የካንሰር ሕዋሳት እንዳይራቡና እንዳያድጉ በማድረግ በተለይም የጨጓራ፣ ትልቅ አንጀት፣ ጡትና የፕሮስቴት ካንሰር የመጋለጥ እድልን በእጅጉ የሚቀንስ ይሆናል። ቀጣዩና አምስተኛው የነጭ ሽንኩርት ጠቀሜታ ሰውነትን ከከባዱ መርዛማ ነገሮች ያጽዳል፣ ማለትም ዲቶክሲኬሽን ማለት ነው። ነጭ ሽንኩርት በውስጡ የሚገኘው የሰልፈር ይዘት ምክንያት በሰውነታችን ውስጥ በተለያየ ምክንያት የሚከማቹ እንደ ሊድ እና ሜርኩሪ ያሉ ከባድ ማዕድናትና መርዛማ ነገሮችን ከሰውነት አጣርቶ ለማስወገድ ይረዳል። ይህም በውስጥ አካላት ላይ በተለይም በጉበትና በኩላሊት ላይ የሚወርደውን የመርዛማ ነገሮች ጫና የሚቀንስ ይሆናል ማለት ነው። ስድስተኛው የአእምሮ ጤናን ይጠብቃል። የእርጅና ሳቢያ የፓርኪንሰን እና የአልዛይመር በሽታን ይከላከላል። በነጭ ሽንኩርት ውስጥ የሚገኙ ጠንካራ አንቲኦክሲደንቶች የአእምሮ ሕዋሳትን በኦክሲዴቲቭ ስትረስ ምክንያት እንዳይጎዱ ይከላከላሉ። ይህም እድሜ እየገፋ ሲሄድ የሚከሰተውን የማስታወስ ችሎታ ማጣት እና የአልዛይመር በሽታ የመያዝ እድልን በመቀነስ የአእምሮ ንቁነትና ጤናማነትን ይጠብቃሉ ማለት ነው። የመጨረሻውና ሰባተኛው የአጥንት ጤናን ያጠነክራል እና የእብጠት ህመሞችንም የሚቀንስ ይሆናል። በተለይም በሴቶች ላይ በእድሜ ምክንያት የሚከሰተውን የኢስትሮጂን ሆርሞን መቀነስ በማስተካከል የአጥንት ህመምን ይከላከላል። በተጨማሪም ጠንካራ እብጠትን የመቀነስ ባህሪ ስላለው ከሰውነት እብጠት ጋርና ከጡንቻ ህመም ጋር ተያይዞ የሚመጣን ህመምን እና መወጠርን ለማስታገስ ይረዳል ማለት ነው። እስቲ አሁን ነጭ ሽንኩርትን እንዴት አድርገን መጠቀም አለባችሁ ወደሚለው እንለፍ። ብዙ ሰዎች ነጭ ሽንኩርትን በምግብ ውስጥ አብስለው ነው የሚጠቀሙት። ነገር ግን ሙሉ ለሙሉ ጥቅሙን ለማግኘት የተለየ መንገድ ነው መጠቀም ያለባችሁ። የመጀመሪያው ከትፋችሁ መጠበቅ ይኖርባችኋል። ነጭ ሽንኩርትን ከላጣችሁ በኋላ ከትፋችሁ ወዲያው አታብስሉ ወይም ደግሞ ወደ ድስት ውስጥ አታስገቡ። ከከተፋችሁ በኋላ ከ10 እስከ 15 ደቂቃ በአየር ላይ ክፍት አድርጋችሁ ቆዩት። ይህም አሊሲን የተባለው ዋና የጤና ውህድ በኢንዛይም አማካኝነት በጥሩ ሁኔታ እንዲፈጠር የሚያደርገው ይሆናል። ሌላው ጥሬውን መጠቀም ነው። ከተቻለ በቀን አንድ ወይም ደግሞ 2 ፍሬ ነጭ ሽንኩርት በትንሹ ከትፎ በውሃ ውስጥ መዋጥ ወይም ደግሞ በማር ለውሶ መውሰድ ከፍተኛ ጥቅም ይሰጣል። ሌላው በምግብ ማብሰል ጊዜ ላይ ነው። አብስላችሁ ከምትጠቀሙ ከሆነ
የነጭ ሽንኩርቱን ንጥረ ነገር ላለማጥፋት ሲባል ምግቡ ተበስሎ ሊወጣ ጥቂት ደቂቃዎች ሲቀሩት ነው መጨመር ያለባችሁ ማለት ነው እንጂ ከመጀመሪያው ከምግብ ጀምሮ ማብሰል የለባችሁ ማለት ነው። ነጭ ሽንኩርት እጅግ ጠቃሚ ቢሆንም አንዳንድ ሰዎች ከመጠቀም መቆጠብ ወይም ደግሞ ጥንቃቄ ማድረግ ይኖርባቸዋል። የመጀመሪያው የደም ማቅጠኛ መድኃኒት የሚወስዱ ሰዎች ነው። ነጭ ሽንኩርት ደምን የማቅጠን ከፍተኛ ባህሪ ስላለው እንደ አስፒሪን ወይም ደግሞ ዋርፍሪን ያሉ የደም ማቅጠኛ መድኃኒቶችን የምትወስዱ ከሆነ ያልተጠበቀ የደም መፍሰስ አደጋ ሊያስከትል ስለሚችል ነጭ ሽንኩርትን ማቆም ይኖርባቸዋል። ሌላው ቀዶ ጥገና የሚጠበቅባቸው ሰዎች ናቸው። ከማንኛውም አይነት ቀዶ ጥገና በፊት ከ2 ሳምንት ጀምሮ ነጭ ሽንኩርትን በብዛት ከማዘጋጀትና ከመውሰድ መቆጠብ ያስፈልጋል። ምክንያቱም በኦፕሬሽን ጊዜ ደም እንዳይረጋ ሊያደርግ ይችላል። ሌላው ከፍተኛ የጨጓራ ቁስለት ወይም ደግሞ ቃጠሎ ችግር ያለባቸው ናቸው። ጥሬ ነጭ ሽንኩርት ኃይለኛ አሲዳማነት ስላለው የጨጓራ ግድግዳን ሊያበሳጭና የቃጠሎ ስሜትን ሊጨምር ስለሚችል በጥንቃቄ መጠቀም ይኖርባቸዋል ማለት ነው። ሌላው ዝቅተኛ የደም ግፊት ያላቸው ሰዎች ናቸው። ነጭ ሽንኩርት የደም ግፊት የመቀነስ አቅም ስላለው አስቀድሞ ዝቅተኛ የደም ግፊት ያለባቸው ሰዎች ከመጠን በላይ ከተጠቀማችሁት የግፊት መጠናችሁ እጅግ በጣም እንዲወርድ ሊያደርግ ይችላል። በዚህም ሌሎች የጤና እክሎች ልትጋለጡ ስለሚችሉ ጥንቃቄ ማድረግ ይኖርባችኋል ማለት ነው። የመጨረሻው የነጭ ሽንኩርት አለርጂ ያለባቸው ሰዎች ናቸው። ለአንዳንዶች የቆዳ ማሳከክ፣ የምላስ እብጠት ወይም ደግሞ የማሳከክ ስሜት ሊፈጥርባቸው ስለሚችል የቆዳና የአካል ምላሽ ለማስተዋል ያስፈልጋል ማለት ነው። አለርጂ ካለባችሁ ማቆም አስፈላጊ ነው ማለት ነው። በአጠቃላይ አንዳንድ ማወቅ ያለባችሁ ጉዳይ አለ ስለ ነጭ ሽንኩርት። በተለይም ነጭ ሽንኩርትን ከተጠቀማችሁ ወይም ከተመገባችሁ በኋላ የአፍ መጥፎ ጠረን ለመከላከል ማድረግ ያለባችሁ አንዳንድ ጉዳዮች አሉ። ይህም ጥሬ ነጭ ሽንኩርት ከተመገባችሁ በኋላ የሚፈጠረውን ጠረን ለማስወገድ አዲስ የፖምፍሬ፣ የፔርሚንት ቅጠል ወይም ደግሞ ፓርሲል ማኘክ እንዲሁም ወተት መጠጣት ጠረኑን በፍጥነት ያጠፋዋል ማለት ነው። ሌላው መጠናችሁን መወሰን ነው። ጥቅሙ ከፍተኛ ነው ተብሎ በቀን ከ2 እስከ 3 ፍሬ በላይ ጥሬ ነጭ ሽንኩርት መውሰድ ለሆድ መረበሽና ለጉበት ጫና ሊሆን ስለሚችል መጠነኛ መሆን አለበት ማለት ነው። ይህንን ተፈጥሯዊ ሀብት በትክክለኛ መንገድ በመጠቀም ጤናችሁን በይበልጥ መጠበቅ ትችላላችሁ። እንግዲህ ውድ ቤተሰቦች ለዛሬ ይሄ ነበረ። አይሆፕ በዚህ ቪዲዮ ላይ ጠቃሚ መረጃ እንዳገኛችሁበት። ማንኛውም አይነት ሀሳብ፣ አስተያየት እንዲሁም ጥያቄ ካላችሁ በታች በኮሜንት መስጫው ላይ ማስቀመጥ የምትችሉ ይሆናል ማለት ነው። ቪዲዮ ጠቃሚ መረጃ ያገኛችሁበት ከሆነ ላይክ ማድረጋችሁን አትርሱ። እንዲሁም ለወዳጅ ዘመዶቻችሁ እንዲደርስ ሼር አድርጉት። ተጨማሪ አጋዥ የጤና መረጃ ሁልጊዜ እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን ተጭነው። ስለተከታተላችሁኝ እጅግ በጣም አመሰግናለሁ። በቀጣይ በሌሎች ቪዲዮዎች የምንገናኝ ይሆናል። እስከዛው በያላችሁበት ፈጣሪ ሰላሙን ያብዛላችሁ። ደህና ሁኑ። ቻው።